በመጀመሪያ ሀይሚዬ ጀግና፣ የጀግኖች ጀግና፣ የኛ ነብር፣ የኛ አንበሳ፣ የኛ ሁሉ ነገር ይመችሽ፣ ደግ አደረግሽ። በመቀጠል ደግሞ ቡርኬ ምን ነው ለሀብ ሳላት በዚህ ደረጃ ጥብቅና መቆም ፈለክ? በሰላም ነው ግን? በሰላም ነው ብሩክ? በሰላም ነው ወይስ ምንድነው? አንተ ሴቶቹ ምንድነው የሚያጨሱብክ? በሰላም ነው? በጣም ነው የገረመኝ። ሌላው ሀይሚ የኛ ጀግና። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀና ማሩ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ጋይስ። እና ዛሬ ትንሽ ደስ ብሎኛል። ደስ ያለኝ ደግሞ ሀይሚ ልጅቷን እስኪ በቃ ድረስ በቃ የሞከረችውን ሙከራ ሞክራባታለች፣ አናፍጣታለች። ጎበዝ በቃ ራስን በጸባይ ሲባል ራስን ማስከበር ካልተቻለ በእንደዚህ አይነት መልኩ ማስከበር ነው። ምንም አማራጭ የላትም። ሀይሚ ላይ የሚፈርድ ማንም ሰው የለም። ሀይሚ አጥፍተሻል፣ ሀይሚ ለምን መታሻት፣ ሀይሚ ለምን እንደዚህ የሚሉ ካሉ ባናታቸው ይተከሉ። ሀይሚ የወሰደችው እርምጃ ትክክለኛ እርምጃ ነው። በቃ ትክክለኛ እርምጃ ነው። መሆን ያለበትን ነገር ነው ያደረገችው። ይመቻት። እኔ እንደውም በሆን ጸጉሯን ነበረ ምላጫት አስቀምጬ ማለት ነው። ግን ብሩክ ደግሞ ማለት ምንድነው ለሀይሚ በጣም ብዙ ነገሮችን እየተናገርካን ነበር። ዛሬ መናገር የለብህም፣ አይጠበቅብክም። አንተ ሀይሚን የምትወዳትና የምታከብራት ከሆነ አሳልፈህ አትስጣት። ገባህ? ለሚመጡ ሴቶች አሳልፈህ አትስጣት። የሚመጡ ሴቶች በሙሉ ደግሞ ቤትክን ያውቁታል። በጣም የሚገርመው ነገር ለሁሉም ነው እንዴ ቤትክን የምታሳየው? ለምንድን ነው እንደዚህ የምታረገው? ማለት ቤትክን ለሁሉም ለማሳየት ለምን አስፈለገ? ለምን አስፈለገ? መሆን የለበትም ብሩክ። ይሄ ነገር እኔ ብዙ ደስ አላለኝም። ምክንያቱም ወደ ራስክ ተመለስ፣ ራስክን ተመልከት። ገባ? የሚመጡ ሴቶች ለአንተ ምንም አይጠቅሙም። በክፉም በደጉ ምንም በሌለክ ሰዓት አብራክ የነበረችው ሀይሚ ናት። ገባ? ለሀይሚ ጊዜ ቦታ ብትሰጣት ነገ የተሻለ ነገር ሀይሚ ፈጥራልክ ትመጣለች። ገብተዋል? ለሀይሚ ነው መሆን ያለበት። እኔ በጣም ነው የተናደድኩት በእውነት በዚህ ደረጃ እየመጣች ጭራሽ ቤቷ ድረስ መጥታ ሀይሚን ንቀት እኮ ነው። ሀይሚ አሁን የምትናቅ ልጅ ናት። ሀይሚን ንቃት ነው ቤቷ ድረስ መጥታ እንደፈለገች እንደዚህ እንትን የምትለው ቡርኬ የልብ ልብ ስለምሰጣቸው ነው። ገባ? የልብ ልብ ማለት ነው። አሁንም ቢሆን ደግማ ቤት ውስጥ ካገኘሻት ሀይሚዬ እንዳትፋቻት፣ እሺ? እንዳትፋቻት፣ ኦኬ? እንዳትፋቻት። በቃ ይሄ ነው ልል የምችለው። ምክንያቱም ዘው በላይ ሰው ቤት እየመጣች የምትረብሸው ማን ስለሆነች ነው? እሷ ምንድናት? ማናት? ምን ታመጣለች? ማን ይፈራታል? ስለዚህ ይሄንን ነገር አስረግጠን ነው እኛ መንገር ያለብን ለሷም ቢሆን ማለት ነውና ቡርኬ ደግሞ አንዳንድ ጊዜ አስብበት። ቀይ መስመር የሚባል ነገር አለ። ገባ? ቀይ መስመር የሚባል ነገር አለ። ሀይሚን የምትወዳት ከሆነ መስመር አትለፍ። ለሀይሚ ቦታ ካለክ መስመር አትለፍ። የእውነት በቃ ሴቶቹ ቤት አትምጡ በላቸው እንዴ። ቤትክ እኮ ነው፣ መብትክ እኮ ነው። በርክን እነሱ ሲመጡ ለምንድን ነው ከፍተህ የምታስገባቸው? ለምንድን ነው? ከፈለክ ደግሞ ካሜራ መግጠም ትችላለክ። በሲሲቲቪ ማየት ትችላለክ። ማን እንደሆነ ከውጪ እየመጣ እንዳለ ማየት ይቻላል። ዛሬ ኢትዮጵያ ውስጥም አለ እንዴ። ካስፈለገህ ደግሞ እኛም መላክ እንችላለን። በጣም ውድ አይደለም ይሄን አክል። ገባ? በሶኬት ተሰክቶ የሚገባና የሚወጣ ሰው መመልከት የምትችልበት አጋጣሚ አለ። ማን እንደገባ ማን እንደወጣ ማየት ትችላለህ። በር ሲያንኳኩ ማን እንደሆነ በር ከፍተክ እያስገባሃቸው ልጅቷን አታሰድባት። ሀይሚ መሰደብ የለባትም። በቃ እንደውም አንዳንዴ የምትወስዳቸው እርምጃዎች ሀይሚ በጣም ጎበዝ ናት። በቃ ከዚህ የበለጠ ምንም ተለማመጠች፣ ብዙ ዋጋ ከፈለች፣ ወጣች፣ ቤት ለቃ ሄደች። እየደከመችለት የለፋችለት ቤት ማንም ሰው ገብቶ እንደፈለገ ሲጨመላለቅበት ማየት የለባትም። ደግ አደረገች። አሁንም ደግማ ካገኘቻት እዛ ቤት ውስጥ በደንብ አርጋ ነው ማሸት ያለባት። እንዳትፋቻት፣ እሺ ሀይሚዬ? ደግመሽ ካገኘሻት እንዳትፋቻት፣ ማንንም እንዳትፈሪ። ምንም አታመጣ፣ ምንም ልታመጣ አችልም እንዴ። አንዳንዴ እኮ የእውነት ፈጣሪን እንኳን እኮ የሚባል ነገር አለ። እንዴ ነው የሰው ህይወት ገብቶ በአንድ ቀን አይታችሁ አስታራቂ መስላችሁ ሰላማዊ ሰው መስላችሁ ትመጣላችሁ። ዩቲዩብ ይከፈትላችኋል። የእነሱን ህይወት ርብሽብሽ አርጋችሁ ትሄዳላችሁ። ሴቶቹ በቃ ሰው አታምጡ። ቡርኬ ስፔሻሊ አንተ ነህ በጣም ብዙ ሰው የምታመጣው፣ ሴት የምታመጣው አንተ ነህ። ሀይሚ አንድ ቀን በቃ የሆነ ጊዜ ወንድ አምጥታ ነበረ። ከዛ በተረፈ ሀይሚ ወንድ ይዛ መጥታ አይታችሁ ታውቃላችሁ ጋይስ? አንድ ቀን እንዴ አንተ እኮ እሷ እኮ ቢያንስ ወንድ እንኳን ይዛ ብትመጣ ከወንዶቹ ጋር አትሳሳም። አንተ እኮ ሴቶቹ ይስሙካል፣ ደረትክ ላይ ተኛሉ፣ ምን ይላሉ እንዴ? ምንም አይሆኑት ነገር አለ። ፊት አትስጣቸው። በቃ እንዴ ለእነዚህ ሴቶች ፊት አትስጣቸው። በቃ አርቃቸው። ማግኘት ከፈለክ ደግሞ ከቤት ውጭ አግኛቸው። ሀይሚን የምታከብራት ለሀይሚ ቦታ ካለክ ከቤት ውጭ አግኛቸው። ቤት ውስጥ እየጠራክ አታምጣቸው። እና ሀይሚዬ ስላየሁሽ በጣም ደስ ብሎኛል። እጅግ በጣም
ከምትይቡ በላይ ደስ ብሎኛል። በርቺ፣ አይዞሽ፣ እኛም እህቶችሽ ከጎንሽ አለን። ማንም እንዲነካሽ፣ ማንም በአንቺ ላይ እንዲረማመድ አንፈቅድም። ፎቶዋን በጣም በሚያሳዝን ሁኔታ ደግሞ ሐውልት ሰርታችሁ ሀይሚ እንደዚህ ሆናለች ያላችሁ መጥፎ ነገር ለሀይሚ የምትመኙ በጣም ያሳፍራል። የእውነት በጣም ሴት ናችሁ። ሀይሚ የሆነ ነገር ብትሆን የሆነ ነገር ቢገጥማት እናንተ ምንድነው የምታተርፉት? እስኪ ንገሩኝ ጌታን። ለምንድን ነው ግን እንደዚህ የምትሆኑት? አንዳንድ ሰዎች እስኪ መልካም ነገር ምን ችግር አለው? መልካም ንግግር ሰደቃ ነው እኮ። ምን ሆናችሁ ነው? ሀይ ለምንድን ነው እንደዚህ መጥፎ ነገሮችን ለሀይሚ የምትመኙባት? በህይወቷ ላይ ለምን ትመኛላችሁ? እና በጣም ያሳፍራል። አይቼዋለሁ ቲክቶክ ላይ እየለጣጠፋችሁ ምናምን ነገርና አይ ዊሽ ብትሰሙንና ይሄን ነገር ብትተው ደስ ይለኛል። ግን አይም ሶሪ ማንም ሰው ይሄን ነገር የሚሰማ ሰው የለም። ተው ብለን ብዙ ጊዜ ተናግረናል። ልትተው አልቻላችሁም። እንግዲህ ፈጣሪ ልቦና ይስጣችሁ ነው የምንለው። ምንም ማድረግ አንችልም። በቃ ይሄ ነው እና ለዚህ ቤት ደግሞ አዲስ የሆናችሁ ካላችሁ እህቶቼ ላይክ፣ ሼር እንዲሁም ሰብስክራይብ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ትክክለኛ ሀሳብ ጥሩ የምወደውን ሀሳብ ወስጄ ፒን አረገዋለሁ ማለት ነው። እነ ቡርኬም እነ ሀይሚም እንዲያዩት ጥሩ ኮሜንት ጻፉ። ቡርኬ ከሴቶች እንዲርቅ